ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚው ዜና አልፋለሁ። የኢንጂነር ደሳለኝ ክፍለ ጦር በአገዛዙ ሰራዊት ላይ ድል መቀዳጀቱን አስታወቀ። በመካነ ሰላም ግንባር የ45ኛ ክፍለ ጦር ወታደሮች ላይ ከፍተኛ ጉዳት ማድረስ መቻሉን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር አስታውቋል። በክፍለ ጦር ውስጥ የሚገኘው የጌታ ሰው አስረስ ብርጌድ ቃል አቀባይ ትናንት ከቀኑ 10 ሰዓት እስከ ሌሊቱ 6 ሰዓት ድረስ በተደረገው ተጋድሎ ፋኖች ከፍተኛ ድል መቀዳጀታቸውን አስታውቋል። የደጀን ክፍለ ጦር ባደረገው ተጋድሎ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ደጀን ክፍለ ጦር ዛሬ ታህሳስ 3 ቀን 2018 ዓ.ም ከሌሊቱ 11 ሰዓት ተኩል እስከ ቀኑ 6 ሰዓት የዘለቀ አውደ ውጊያ ማድረጉን አስታውቋል። በዚህም የአገዛዙ መከላከያ ሰራዊት ከፍተኛ ኪሳራ እንደደረሰበት ለማወቅ ተችሏል። በጋዞ ወረዳ ብር አፋፍ 01 ቀበሌ ላይ በተደረገው አውደ ውጊያ የደጋው መብረቅ ኮር ደጀን ክፍለ ጦር ጽናት ሻለቃና ኮማንዶ 3ኛ ሻለቃ ባደረጉት የማጥቃት ውጊያ በርካታ የብልጽግና ሰራዊት መሞቱ ታውቋል። አገዛዙ ሲጠቀምበት የነበረው ምሽግ መሰበሩን ተከትሎ ከጋሸናና ከአሁን ተገኝ ከተማ በገፍ የመጣው የብልጽግና ሰራዊት ምሽጉን ለቆ ወደ መጣበት ተመልሷል። በመተከልና ኦሮሚያ ክልል የሚፈጸሙ ግድያዎች ፖለቲካዊ መሆናቸውን ፋኖ ማርሻል ፀሐይ ገለጸ። በመተከልና በኦሮሚያ ክልል የሚፈጸሙ ግድያዎች ፖለቲካዊ መሆናቸውን ፋኖ ማርሻል ፀሐይ ገለጸ። በመተከልና በወለጋ የሚፈጸሙ ግድያዎች ፋኖ ውጊያ ከጀመረ በኋላም ቢሆን አማራን ማዳን አይችልም የሚል መልእክት የያዙ ፍርሃት ወለድ ናቸው ብሏል። ትናንት በባዶ እጁ የነበረውን አማራ በየአቅጣጫው ሲገድል የነበረ የአማራ ጠላት ያልጠበቀው ነገር ገጥሞት ወለጋና መተከል ላይ የተደራጀና እስከ አፍንጫው የታጠቀ የፋኖ ኃይል በማየቱ ከባድ ስጋት ውስጥ ወድቋልን ብሏል። ማርሸት ጥፋት የታወጀበት የአማራ ሕዝብ በ30 ወራት ብቻ እስከ አፍንጫው ታጥቋል ብሏል። ትኩረት ሳቢ የፖለቲካ እንቅስቃሴ ማድረጉ ራሱን በሚገባ ተከላክሎ ወደ ኃይል ማጥቃት መሸጋገሩ አገዛዙን ማፈራረሱ አዲስ የፖለቲካ ትርክት መገንባቱ በኢትዮጵያ የፖለቲካ ሰማይ ስር አዲስ ድባብ ፈጥሯል። ጠላቶቹም እርደዋል። ለዚያም ነው በቀረቻቸውን ጥፍጣፊ ጊዜ መግደልን ብቸኛ አማራጭ ያደረጉት ሲል ገልጿል። የዘር ፍጅት የፈጸመብንን ስልጣኔያችንን ያወደመብንን ለመሬታችንን የወረረብንን አገዛዝ ድባቅ መተን ህዝባችንን ነፃ እናወጣዋለን ሲልም ዛሬ በፌስቡክ ድረገጹ ባስተላለፈው መልእክት ተናግሯል። መንግስታዊ ጭፍጨፋ ከፍቷል ሲሉ አቡነ ጴጥሮስ ተናገሩ። የኒውዮርክና የአካባቢው ሊቀ ጳጳስ የሆኑት ብፁዕ አቡነ ጴጥሮስ ለ40 ዓመት የተሰራው መጥፎ ዘር የመከራ ፍሬ አፍርቶ ምርት እየሰበሰብን ነው ብሏል። ብዙ አሰቃቂ መከራ እየተፈጸመ ነው ያሉት ብፁዕ አቡነ ጴጥሮስ መንግስታዊ ጭፍጨፋ ተስፋፍቷል፣ እንኳን ተው የሚል ሀዘኑን የሚገልጽ መሪ አጥተናል ሲሉ በወቅታዊ ጉዳዮች ባስተላለፉት መልእክት ገልጸዋል። የኛ አይን ኢትዮጵያን እግዚአብሔር ከሰማይ እስኪጎበኝና እስኪመለከት ድረስ ዝም ሳንልና ሳናቋርጥ እንባ እያፈሰስን እንገኛለን። እኛም አሁን ያለንበት ሁኔታ መገንዘብ ስንጀምር ላለፉት 40ና 50 ዓመታት የዘራው ክፉ ዘር በቅሎ አድጎ አፍርቶና ታጭዶ የመከራ ምርቱን እየሰበሰብን መሆኑን እንረዳለን። አሳዛኙ ነገር ግን ሁላችን መከራውን ተረድተን ከመከራው ለመውጣት እንዳንጥር አይምሯችን ፈዟል፣ ልባችን ደንዝዟል። ጊዜያችንና ዕውቀታችን መስጠት በሚገባን እውነት ላይ ከማሳለፍ ይልቅ በማይጠቅመውና ምንም ፋይዳ በሌለው ይባስም ብሎ ጉዳት በሚያመጣ ነገር ላይ ብዙ ጊዜ እናጠፋለን። አሁን ይህን እየጻፍኩ ያለው ለአይምሮ የሚከብዱ ብዙ አሰቃቂ መከራዎች በምድሪቱ እየተፈጸሙ እንደሆነ እየሰማንና እያየን ነው። እንስሳትን ለማረድ ይንሰፈሰፍ የነበረ ትውልድ የነበረባት ምድር ኢትዮጵያን መስዋዕት ማድረግ የየዕለት ተግባር ሆኗል። ኢትዮጵያውያን አካላቸው በቢላዋ እየታረደ፣ እግራቸው በምሳር እየተቆረጠ፣ አይናቸው እየወጣ፣ በድናቸው በጅብ ይበላል። መንግስታዊ ጭፍጨፋ ከዕለት ዕለት እየከፋ ነው። ተው የሚል ድርጅቱን የሚያወግዝ ቀርቶ ሐዘኑን የሚገልጥ መሪ እንኳን ልናገኝ አልቻልንም።
በግፍ መገደላችሁን በጸጋ ተቀበሉና በየተራ ተሰዉ እየተባልን ነው። ግፍንና መከራን የሚያወግዝ ቢኖር ወንጀለኛ ተብሎ ይፈረጃል፣ ይከሰሳል፣ ተከሶም ወህኒ ይጣላል። ለእነዚህ እንዲያለቅሱ ላገዛዙ ላልተፈቀደላቸው ወገኖቻችን በእንባ የታጀበ ጸሎት ለፈጣሪያችን ማድረስ ይኖርብናል። ለዚህ ነው ይህንን ጦማር ሰቆቃ ኦርቶዶክስ ዘኢትዮጵያ ብለን እንጠራው ዘንድ የተገደድነው። ነቢዩ ነገሩ ቢከብደውና እኛን ሆኖ ሰቆቃ ኤርምያስ ብሎ ብዙ የእንባ ስንኞችን የዘረዘረው፣ እኛም የእርሱን እንባ ተውሰን እንባችን እንደ ክረምት ጎርፍ እናወርዳለን እናነባለንም። መሐሪና ርኅሩህ አምላካችን እግዚአብሔር ይሰማናል ብለንም እናምናለን። ነቢዩ ልቅሶውን የጀመረው እንዲህ በማለት ነው። ሕዝብ የሞላባት ከተማ በሌሊት እጅግ ታለቅሳለች፣ እንባዋም በጉንጯ ላይ አለ፣ የሚያጽናናት የለም። ወዳጆቿ ሁሉ ወነጀሏት፣ ጠላትም ሆኑባት፣ የራሷ ልጆች ሳይቀሩ ጠላት ሆኑባት ብሎ ሊጨምርበት ይችላል። ሰቆቃወ ኤርምያስ ምዕራፍ 1 ቁጥር 2 ነው። ይህ ሰቆቃወ የኢትዮጵያና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ምክንያቱም የራሷ ልጆች እርስ በርሳቸው ይበላላሉና፣ ወንድም ወንድሙም በቢላዋ እያረደ ሲጫወት እያየች በዚህ ያላዘነች ያላለቀሰች ቤተክርስቲያን በምን ልታዝንና ልታነባስ ትችላለች? ኦርቶዶክሳውያን በየደረሱበት የሚታረዱ ከሆነና በምድሪቱ ወጣቶች በመንግስት አስተባባሪነት እርስ በርሳቸው የሚጨፋጨፉ ከሆነ የሰቆቃ ጊዜ ከማለት ውጭ ምን ብለን ልንጠራው እንችላለን? ኤርትራ ከኢጋድ አባልነቷ በድጋሚ መውጣቷን አስታወቀች። የቀጠናውን ፍላጎት ማሳካት ተስኖታል ስትል ለመውጣቷ በምክንያትነት አቅርባለች። የቀጠናውን ፍላጎት ማሳካት ተስኖታል ስትል ለመውጣቷ በምክንያትነት አቅርባለች። ኤርትራ ቀጠናዊ ህብረት ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ መውጣቷን የሀገሪቱ የማስታወቂያ ሚኒስቴር በወጣው መግለጫ በይፋ ገልጿል። ኢሳያስ ለኢጋድ ዋና ጸሐፊ በላከው መልእክት ለውሳኔው መነሻ የሆነው ተቋሙ የተጣለበትን ኃላፊነት ለመወጣት ለረጅም ጊዜ ዘለቀ ድክመት በማሳየቱና በቀጠናው ጉዳዮች ላይ የሚጫወተው ሚና ጎጂ መሆኑን በመግለጽ ነው። ኤርትራ እንደ አውሮፓውያን አቆጣጠር በ1993 ኢጋድ እንደገና ሲዋቀር ለቀጠናዊ ሰላምና መረጋጋት እንዲሁም ለኢኮኖሚ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋምን ለመገንባት ከሌሎች አባል ሀገራት ጋር በመስራት ወሳኝ ሚና እንደተጫወተች አስታውሳለች። ይሁን እንጂ መግለጫው በሂደትና በተለይም ከ2005 ጀምሮ ኢጋድ የቀጠናውን ህዝቦች ተስፋና ፍላጎት ከማሳካት ይልቅ በተወሰኑ አባል ሀገራትና በተለይም በኤርትራ ላይ እንደ መጠቀሚያ መሳሪያ በመሆን ጎጂ ሚና ተጫውቷል ብሏል። በእነዚህ ድርጊቶች ምክንያት አስመራ በጎርጎሮሳውያኑ ሚያዝያ ወር 2007 ዓ.ም ከአባልነቷ ለመውጣት መገደዷን መግለጫው አክሎ ያሳያል። ኤርትራ ኢጋድ ለሪፎርም ያቀረበችውን ጥሪ ሰምቶ ያለፈውን ታሪኩን ያስተካክላል በሚል ተስፋ ሰኔ 2023 አባልነቷን እንደገና አጠናክራ ቀጥላለች። ሆኖም የሀገሪቱ መንግስት ተቋሙ ህጋዊ ግዴታዎቹን መካድ ቀጥሏል ያለ ሲሆን ይህም ጠቀሜታውንና ህጋዊ ስልጣኑን እያዳከመው መጥቷል ብሏል። ኤርትራ ህጋዊ ስልጣኑን ካጣ ድርጅት አባልነት ለመልቀቅ መገደዷን የገለጸው የኤርትራ የማስታወቂያ ሚኒስቴር አክሎም ኢጋድ አሁን ላይ ምንም አይነት ስልታዊ ጥቅም እንደማይሰጥና ለቀጠናው መረጋጋት ትርጉም ያለው አስተዋጽኦ ማድረግ እንዳልቻለ አስረድቷል። ፍሪ ፕሬስ ቻናልን ሰብስክራይብ ያላደረጋችሁ በሙሉ እንድታደርጉት በአክብሮት ጠይቃለሁ። ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። አስተያየት ካላችሁ አስተያየቶቻችሁን በኮሜንት መስጫው ጻፉልን፣ ይደርሰናል። ጤና ይስጥልኝ።